በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ ለተወደደውና ለተከበረው ክርስቲያናዊ ሕይወታችሁ እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አደራችሁ? አሜን። አምላካችን እግዚአብሔር ሁላችንንም በቸርነቱ ጠብቆ በዚህ ዕለት በቤቱ እንድንገኝ ስለረዳን ስለሰበሰበን የአምላካችን ስሙ የተመሰገነና የተወደሰ ይሁንልን። እንግዲህ የትምህርት ሃይማኖት ትምህርታችንን እንቀጥላለን። ዛሬም እንኳን ለዐቢይ ጾም 3ኛ ሳምንት ምኩራብ በሰላም አደረሳችሁ። እንግዲህ የትምህርት ሃይማኖት ትምህርታችንን የጀመርነው በዘወረደ ዕለት ነው። የዐቢይ ጾም ዋዜማ ላይ ነው የጀመርነው። እንግዲህ ዛሬ 3ኛውን ሳምንት ጀምረናል። ትምህርታችንም 3ኛው ክፍል ነው ዛሬ። እግዚአብሔር እንደፈቀደና እንደወደደ መጠን እንግዲህ ትምህርት ሃይማኖትን ስንጀምር የትምህርት ሃይማኖትን መግቢያ በደንብ አድርገን አይተናል። ባለፈው ወንድማችን መድረኩን ሲመራልን የነበረው እንደገለጸልን የትምህርት ሃይማኖትን መግቢያ አይተን ከዛ በሁለተኛው ሳምንት ስለ ሀልወተ እግዚአብሔር በሰፊው ተምረናል። እግዚአብሔር ስለ እግዚአብሔር መኖር ማለት ነው። እግዚአብሔር ስለመኖሩ ከመጽሐፍ ቅዱስ ታሪክ በተለያዩ መንገዶች አባቶቻችን ያስተማሩንን ትምህርቶች እየጠቀስን ስለ ሀልወተ እግዚአብሔር ተምረናል። የትምህርት ሃይማኖት ዋና መሰረታዊ ክፍል የሚባለው ስለ ሀልወተ እግዚአብሔር፣ ስለ እግዚአብሔር፣ ስለ አምላካችን ይህንን ዓለም የፈጠረው ፈጥሮም የሚገዛው አምላካችን ስለመኖሩ የተማርንበት ክፍል ነው። ቅድም ወንድማችን እንደገለጸው እግዚአብሔር ለፍጥረቱ የሚታወቅባቸው ወይም እግዚአብሔር ስለመኖሩ የምናውቅባቸው መንገዶች ምንድናቸው ብለን እነዚህን ነገሮች አይተናል። እግዚአብሔር መኖሩ የሚታወቅባቸው ወይም ሀልወተ እግዚአብሔር የሚታወቅባቸው መንገዶች አይተናል። በፈጠረው ፍጥረት እግዚአብሔር በሰፊው አይተን ወደ ቀጣዩ ክፍል ገብተናል ማለት ነው። ቀጣዩን ክፍል ደግሞ የስነ ፍጥረትን ምንነት በዚሁ ትምህርት ሃይማኖት ውስጥ የተካተተ ትምህርት ስለሆነ ስለ ስነ ፍጥረት ምንነት ጀምረን ስነ ፍጥረት ማለት ምን ማለት እንደሆነ ያማረ የተዋበ ፍጥረት እንደማለት ቃሉ በራሱ ስነ ፍጥረት የሚለው ቃል ያማረ የተዋበ የተስተካከለ ፍጥረት ማለት ነው። ይሄም ከመጽሐፍ ቅዱስ ኦሪት ዘፍጥረት ላይ እግዚአብሔር ፍጥረታትን ሲፈጥር እግዚአብሔርም የፈጠረው ፍጥረት መልካም እንደሆነ አየ ከሚለው የተወሰደ የመጣ በመሆኑ ስነ ፍጥረት የሚለው መልካም ፍጥረት፣ የተዋበ የተስተካከለ ፍጥረት፣ ያማረ ፍጥረት እንደሆነ አይተን የስነ ፍጥረትን ዓላማ ተመልክተን ስነ ፍጥረት የተፈጠሩበት ዓላማ ምንድን ነው? እግዚአብሔር ያለ ዓላማ የፈጠረው ፍጥረት የለም። ሁሉንም ፍጥረት በዓላማ ነው የፈጠረው። ፍጥረታት የተፈጠሩበት ዓላማ እያንዳንዱ ፍጥረት በምን ዓላማ ነው የተፈጠረው የሚለውን ጠቅሰን አይተናቸዋል። ስሙን አመስግነው ክብሩን እንዲወርሱ የተፈጠሩ ፍጥረታት አሉ። እነዚህም ሰውና መላእክት ናቸው። የህልውናው የመኖሩ ምስክር እንዲሆኑ መታወቂያ እንዲሆኑ የተፈጠሩ ፍጥረታት አሉ። ለስጋና ለነፍስ ምግብ እንዲሆኑ ወይም ለምግበ ስጋና ምግበ ነፍስ እንዲሆኑ ታስበው የተፈጠሩ ፍጥረታት አሉ። ለእግዚአብሔር መኖር ምስክር የሆኑ ዘንድ የተፈጠሩ፣ ለአንክሮ ለተዘከሩ የተፈጠሩ፣ እነዚህ እግዚአብሔር ፍጥረታትን የፈጠረበት ዓላማዎች እንደሆኑ አይተናል። ስነ ፍጥረት የተገኙበት መንገድ ወይም የስነ ፍጥረት መገኛ መንገዶች እግዚአብሔር ፍጥረታትን ሲያስገኝ ወይም ሲፈጥር በሁለት መንገድ እንዳስገኘ እንደፈጠረ አይተናል። አንደኛው ካለመኖር ወደ መኖር አምጥቶ ነው፣ ምንም አይነት ነገር ከሌለበት። ይሄም በዘመናት መካከል ተነስተው ለነበሩ ፈላስፎች፣ እነዚህ በእግዚአብሔር መኖር ለማያምኑ
መልስ ሊሆን የሚችል ወይም ደግሞ የነሱን አስተምሮ የነሱን ትምህርት የሚያፈርስ ነገር ነው ማለት ነው። ይሄ የሚታየው ዓለም የፈጠረው ሳይኖር በራሱ ዝም ብሎ የተገኘ አድርገው ነው ፈላስፎች የሚያስተምሩት። ወይም ደግሞ በእግዚአብሔር መኖር የማያምኑ እግዚአብሔር ፍጥረታትን ፈጥሯል የሚለውን አስተምሮ የማይቀበሉ ፈላስፎች፣ ሳይንቲስቶች እንበላቸው የነዚህን አስተምሮ የሚያፈርስ ነው መንፈሳዊ ትምህርታችን። ስለዚህ ካለመኖር ወደ መኖር ፍጥረታትን አምጥቶ የፈጠረው እግዚአብሔር እንጂ ሳይንቲስቶች እንደሚሉት ይሄ ዓለም ግዙፉ ዓለም በቢግ ባንግ የተገኘ አይደለም፣ ወይም በታላቁ ፍንዳታ የተገኘ የመጣ አይደለም። ይሄንን በደንብ በመጽሐፍ ቅዱስ ምስክርነት አይተን ተመልክተን ቅዱስ ጳውሎስ እንዳስተማረው ዕብራውያን መልእክት ላይ ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ብሎ በጣም ሰፊ የሆነ ስለ ስነ ፍጥረት የተናገረውን ትምህርት በምስክርነት አይተን እንደዚሁም ደግሞ በሰፊው የስነ ፍጥረትን መገኛ መንገድ አምላካችን ያስተማረውን ተመልክተን ነው የዛሬ ሳምንት ሁለተኛውን ክፍል የጨረስነው። ስለዚህ ዛሬ ቀጣዩ ክፍል ስነ ፍጥረት እንግዲህ እግዚአብሔር ስነ ፍጥረትን በ6 ቀን ፈጥሮ ጨርሷል። በሰባተኛው ቀን ከመፍጠሩ ወይም ደግሞ ስራ ከመስራቱ የመፍጠር ስራውን ሲያከናውን ከነበረበት እንዳረፈ መጽሐፍ ቅዱስ ይናገራል። ስለዚህ በ6 ቀናት የፈጠራቸው ፍጥረታት እነማን ናቸው? ምንድናቸው የተፈጠሩት? እግዚአብሔር የፈጠራቸው ፍጥረታት በሙሉ የሰው ልጆች ቆጥረን ልንጨርሳቸው ወይም ልናዳርሳቸው አንችልም። ነገር ግን አባቶቻችን እንዳስተማሩን እግዚአብሔር የፈጠራቸው ፍጥረታት እንደየወገናቸው ማለት የሰው ወገን አንድ ተብሎ ተቆጥሮ፣ የመላእክት ወገን አንድ ተብሎ ተቆጥሮ፣ ወይም ደግሞ የእንስሳት ወገን፣ የአራዊት ወገን፣ የአዕዋፋት ወገን እያልን እንግዲህ በአዕዋፋት ወገን ውስጥ ስንት አይነት አዕዋፍ አለ? እጅግ በጣም እልፍ አእላፍ አዕዋፋት አሉ። ስንት አይነት እንስሳት አሉ? እጅግ በጣም ብዙ ቆጥረን የማንጨርሳቸው የእንስሳት አይነቶች አሉ። እኛ አይተናቸው የማናቃቸው እስካሁን ድረስ እኛ ተመልክተን አይተን የማናቃቸው ብዙ የእንስሳት አይነቶች አሉ። ስለዚህ የእንስሳት ወገን እንደ አንድ ተቆጥሮ የእንስሳት ወገን ይባላል እና ስለዚህ በየወገናቸው ተቆጥረው እንስሳቱ በየወገናቸው፣ አራዊቱ በየወገናቸው፣ በጠቅላላ ፍጥረታት እንደየወገናቸው ተቆጥረው 22 ፍጥረታት እግዚአብሔር ፈጥሯል በ6 ቀናት ውስጥ። ስንት ፍጥረታት? 22። ስለዚህ እነዚህ 22 ፍጥረታት እግዚአብሔር በ6 ቀናት ውስጥ ነው የፈጠረው። እንግዲህ እግዚአብሔር ፍጥረታትን መፍጠር የጀመረው በዕለተ እሑድ ነው። በምን ቀን ነው መፍጠር የጀመረው? በዕለተ እሑድ ነው። እሑድ የሚለው ቃል የግዕዝ ቃል አሃደ የሚል የግዕዝ ቃል ነው። ከዛ ነው የመጣው። እኛ ኢትዮጵያውያን እስካሁን ድረስ የምንጠቀመው ወይም ደግሞ በኢትዮጵያ አቆጣጠር እሑድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ የሚለው እስከ ቅዳሜ ድረስ ያለው የቀን አቆጣጠር ወይም ቀናትን ስያሜ የምንሰይማቸው ስያሜው የመጣው ከስነ ፍጥረት አፈጣጠር ጋር ተያይዞ ነው። እግዚአብሔር አንደኛ ቀን ፍጥረታትን ሲፈጥር ለምሳሌ ይሄንን ከፈጠረ በኋላ አንድ ፍጥረት ከፈጠረ በኋላ ኦሪት ዘፍጥረት ላይ ቀንም ሆነ ማታም ሆነ አንደኛ ቀን ይላል። ቀንም ሆነ ማታም ሆነ ሁለተኛ ቀን፣ ቀንም ሆነ ማታም ሆነ ሶስተኛ ቀን እያለ ፍጥረታትን የፈጠረባቸውን ቀናት እስከ 6 ቀን ይቆጥራል። አንደኛ ቀን፣ ሁለተኛ ቀን፣ ሶስተኛ ቀን፣ አራተኛ ቀን፣ አምስተኛ ቀን፣ ስድስተኛ ቀን ብሎ ሰባተኛውን ቀን እግዚአብሔር ከስራ ሁሉ አረፈ ብሎ ይናገራል። ስለዚህ እሑድ ስንል አሃደ አንድ አደረገ ወይም ፍጥረታትን መፍጠር የጀመረበት የመጀመሪያው ቀን ማለት ነው። አሃዱ አንድ። ስለዚህ እግዚአብሔር በመጀመሪያ ዕለት እሑድ የፈጠራቸው ፍጥረታት የመጀመሪያው የፍጥረት መጀመሪያ ቀን እሑድ ነው። በእነዚህ ቀናት የፈጠራቸው ፍጥረታት በጠቅላላ
8 ፍጥረታትን እግዚአብሔር ፈጥሯል። እነዚህ 8 ፍጥረታት አራቱ ባህሪያተ ስጋ የተባሉት አራቱ ባህሪያተ ስጋ የሚባሉት መሬት፣ ውሃ፣ እሳትና ነፋስ የሚባሉት አራቱ ባህሪያተ ስጋ የሚባሉ ናቸው። ባህሪያተ ስጋ የስጋ ባህሪያት ወይም ደግሞ የሚታዩ ወይም ደግሞ እግዚአብሔር ሌሎችን ፍጥረታት የፈጠረባቸው ወይም ለመፍጠር አስቀድሞ ያስገኘው ፍጥረታት እነዚህ አራቱ ባህሪያት የሚባሉት መሬት፣ ውሃ፣ እሳትና ነፋስ የሚባሉ ናቸው። ከዚህ ጋር ደግሞ በተጨማሪ ብርሃን፣ ጨለማ፣ መላእክትና ሰባቱ ሰማያት የሚባሉት እነዚህ በዕለተ እሑድ እግዚአብሔር የፈጠራቸው ናቸው። በጠቅላላ ስንት ይሆናሉ? 8 ናቸው ማለት ነው። እነዚህ በመጀመሪያው ቀን እግዚአብሔር የፈጠራቸው ፍጥረታት ናቸው። እነዚህ ሰባቱ ሰማያት ስንል ምንድናቸው? ያው እያንዳንዱን ነገር ዲቴል ለመግባት ረጅም ጊዜና ሰዓት የሚወስድብን ስለሆነ ወደፊት ደግሞ ያለውን ዋና ዋና የትምህርት ሃይማኖት መሰረታዊ ክፍሎችን ሳንዳስሳቸው እንዳናልፍ፣ ነገር ግን ማወቅ የሚገባንን ነገሮች ብቻ ራፊሊ እያየን እንሄዳለን። ሰባቱ ሰማያት ብለን ጠቅሰናል። እዚህ ላይ ሰባቱ ሰማያት የሚባሉት ኤሬር፣ ኢዮር፣ ራማ፣ ኢየሩሳሌም ሰማያዊት፣ ሰማይ ውዱድ፣ መንበረ መንግስት፣ ጽርሐ አርያም ተብለው ነው የሚጠሩት ሰባቱ ሰማያት። ሶስቱ ከላይ ያሉት ኤሬር፣ ኢዮር እና ራማ የሚባሉት የመላእክት ከተሞች ናቸው። መላእክት የሚኖሩባቸው ወይም መላእክትን እግዚአብሔር ፈጥሮ የመላእክት መኖሪያ አድርጎ ያስቀመጣቸው ቦታዎች ናቸው እነዚህ። አራተኛው ኢየሩሳሌም ሰማያዊት የሚባለው የእግዚአብሔር ማደሪያ የሆኑ ቅዱሳን ጻድቃን፣ እነዚህ በእግዚአብሔርን በዘመናቸው ያከበሩ ቅዱሳን ጻድቃን ከተማቸው ወይም መኖሪያቸው እንዲሆን አድርጎ እግዚአብሔር የፈጠራቸው ያስቀመጠው የፈጠረው ቦታ ነው ኢየሩሳሌም ሰማያዊት የምንለው። በኢየሩሳሌም ሰማያዊት አምላካችን እግዚአብሔር ይደምረን ከቅዱሳኑ ጋር ይደምረን ዘንድ ይላሉ አባቶች ሲጸልዩ ሁል ጊዜ። ስለዚህ ይሄ ኢየሩሳሌም ሰማያዊት የቅዱሳን የጻድቃን የሰማዕታት የታላላቅ አባቶቻችን መኖሪያ ማለት ነው። ቀጥሎ ያለው ሰማይ ውዱድ የሚባለው ከእሳት ብቻ የተፈጠረ ኪሩቤል የተሸከሙት የእግዚአብሔር ዙፋን የሚባለው ነው። ሰማይ ውዱድ ይሄ ከእሳት ብቻ የተፈጠረ ኪሩቤል እና ሱራፌል ሊሸከሙት የማይቻላቸው ከእሳት የተፈጠረ እግዚአብሔር አምላካችን ይሄንን ሰማይ ውዱድ የሚባለውን ከእሳት ብቻ የተፈጠረ ኪሩቤልና ሱራፌል የሚሸከሙት የእግዚአብሔር ዙፋን ነው ይላል። ዙፋኑ ነው የእግዚአብሔር መቀመጫ። ይሄ እግዚአብሔር ዙፋኑ። ቀጥሎ ያለው መንበረ መንግስት የሚለው እግዚአብሔር በወደደው ምሳሌ ለፍጡራኑ የሚታይበት ቦታ ይላል። መንበረ መንግስት ይሄ ስድስተኛው ነው። ሰባተኛውና የመጨረሻው የሰራዊት ጌታ የልዑል እግዚአብሔር መገኛ እግዚአብሔር በመላት ከነሙሉ ክብሩ የሚገኝበት ቦታ ጽርሐ አርያም። ከነሙሉ ክብሩ ማለት የሰው ልጅ ይሄንን ጽርሐ አርያም የሚባለውን የእግዚአብሔርን ወይም እግዚአብሔር በመላት የሚገኝበትን የሚገለጽበትን ቦታ የማየት አቅም ችሎታ የለውም። ይህ እግዚአብሔር ለወደዳቸው እግዚአብሔር ለመረጣቸው የሚገልጥበት ቦታ እንጂ ለሁሉም የሚሆን አይደለም። ጽርሐ አርያም የእግዚአብሔር ክብሩ መገለጫ እግዚአብሔር በክብሩ የሚገለጥበት የሚገኝበት ቦታ ነው። ስለዚህ ሰባቱ ሰማያት በስነ ፍጥረት አቆጣጠር እንደ አንድ ነው የሚቆጠሩት። ስንቆጥራቸው ለዚህ ነው ሰባቱ ሰማያት ተብለው ስምንተኛ ላይ የተቀመጡት። 8 ስነ ፍጥረት ተፈጥረዋል። ከስምንቱ መካከል አንዱ ሰባቱ ሰማያት እንላለን። በስነ ፍጥረት አቆጣጠር እንደ አንድ የሚቆጠሩ ናቸው ማለት ነው። እዛ ነው እግዚአብሔር በመጀመሪያው ቀን ሰማይና ምድር ፈጠረ ስንል እግዚአብሔር ከፈጠራቸው ሰማያት ሰማይ ከሚለው ውስጥ ይሄ ሰባቱ ሰማያት አለ ማለት ነው። በመቀጠል እንግዲህ በዕለተ እሑድ እነዚህን እግዚአብሔር ከፈጠረ በኋላ ወደ ሰኞ ስንሸጋገር ሰኞ የሰኑይ ወይም ሰኞ የሚለው ቃል ወደ አማርኛ ስናመጣው ነው ሰኑይ ነው ትክክለኛው የግዕዙ መጠሪያ። ሰኑይ ማለት ሰነየ ተሰናአወ እግዚአብሔር ይሄንን ሁለተኛ ቀን ላይ
ስለፈጠረው ፍጥረት የምንማርበት ክፍል ሁለተኛ ክፍል ነው። ሰኞ ወይም ሰኑይ የምንለው ቃል በዚህ ቀን እግዚአብሔር የፈጠረው ፍጥረት አንድ ፍጥረት ነው። ይሄ አንድ ፍጥረት ማለት ምንድነው? ጠፈር የሚባለውን ነው እግዚአብሔር የፈጠረው። ጠፈር ወይም ደግሞ ህዋ ወይም ስፔስ የምንለው በዚህ በእንግሊዘኛው በሳይንቲስቶች በሚጠቀሙት ቃል ስንጠራው ስፔስ የምንለው ይሄ ስፔስ የምንለው ቦታ ምንም አይነት አየር የሌለው ባዶ ቦታ ስፔስ የምንለው ጠፈር። እንግዲህ ይህ ጠፈር የምንለው በሌላ አጠራር ሰማይ ልንለው እንችላለን። ጠፈር ማለትም የውሃ ስዕል እግዚአብሔር ከውሃ ለሰው ልጆች ለእይታ ይሄ ከላይ አይናችን የሚያርፍበት ማረፊያ አንዱ ሰማይ የምንለው ነው። ከውሃ እግዚአብሔር የሳለው ለሰው ልጆች ለአይናቸው ለማየት ለእይታ በማያስቸግር መልኩ ሙሉ በሙሉ ነጭ አይደለም፣ ሙሉ በሙሉ ቢጫ አይደለም፣ ሙሉ በሙሉ ጥቁር አይደለም። ነገር ግን ለአይን በሚመችና በሚስማማ መልኩ እግዚአብሔር የፈጠረው ወይም ያስቀመጠው ሰማይ የምንለው እንግዲህ ይህንን እግዚአብሔር በዚህ ቀን በዕለተ ሰኑይ ጠፈርን እንዴት እንዳስገኘ ወይም መጀመሪያ ሰማይና ምድርን እግዚአብሔር ከፈጠረ በኋላ ዝም ብሎ ውሃና መሬት ወይም አፈር ተቀላቅሎ አንድ ላይ ነው የነበረው። አፈርና ውሃ አንድ ላይ ተቀላቅሎ ነው የነበረው። ስለዚህ እግዚአብሔር ምን አደረገው? ይሄንን ከመሬት ጋር ወይም ከአፈር ጋር ተቀላቅሎ ተዋህዶ የነበረውን ውሃ ከሶስት ቦታ ከፈለውና አንደኛውን ባለበት እንዲረጋ አድርጎ ጠፈር ወይም ሰማይ ያለው፣ ሁለተኛውን ከመሬት ጋር እንደተቀላቀለ ድፍርስ እንደሆነ ከጠፈር በላይ ያደረገውና ስሙን ሐኖስ አለው ይላል። ይሄም ጠፈር ነው፣ ሐኖስ አለው። ሶስተኛውን ውሃ ከውሃ ጋር እንደተቀላቀለ ከጠፈር በታች ተወው ይላል። እንግዲህ እግዚአብሔርም በውኆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይክፈል አለ ይላል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 6 እስከ 8 ላይ ያለውን ስንመለከት በውኆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይክፈል አለ። እግዚአብሔር ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትንም ውኆች ለየ። እንዲህም ሆነ፣ እግዚአብሔርም ጠፈርን ሰማይ ብሎ ጠራው ይላል። ይሄ በዕለተ ሰኑይ እግዚአብሔር በሁለተኛው ቀን የፈጠረው ፍጥረት ነው። እንግዲህ ስለ ህዋ ወይም ደግሞ ስለ ስፔስ ስለ ጠፈር በአጠቃላይ ከመንፈሳዊ አስተምሮና እይታ ውጪ በዚህ በዓለማዊው አስተምሮ ስትመለከቱ ጠፈርተኞች እየሄዱ የተለያየ ምርምር የሚያደርጉበት በዚህ በዘመናዊ ትምህርት በሳይንስ ትምህርት ላይ እንደምታውቁት እንደምትማሩት ምንም አየር የሌለበት ከዚህ ሲሄዱ ኦክሲጅን የሚተነፍሱትን ኦክሲጅን ከዚህ ከምድር አካባቢ ሲሄዱ ይዘውት ነው የሚሄዱት። በዛ ኦክሲጅን እስከሚቆዩበት ጊዜ ድረስ ቆይተው ሲተነፍሱ ቆይተው ይመለሳሉ። ይሄ እግዚአብሔር ይሄንን ስፍራ ይሄንን ቦታ የፈጠረበት ያስቀመጠበት የራሱ የሆነ ዓላማ አለ። ቅድም እንዳልነው እግዚአብሔር የፈጠራቸው ፍጥረታት ሁሉ በዓላማ ነው የተፈጠሩት። እያንዳንዱ ዓላማ አለው፣ የተፈጠሩበት ዓላማ አለው፣ ምክንያት አለው። እኛ ለኛ በሚገባን ወይም ደግሞ ለኛ በሚጠቅመን መልኩ የምንጠቀማቸውን የፍጥረታት አካላት ለኛ በሚጠቅመንና በምንረዳው መልክ እንጠቀማቸዋለን እንጂ እግዚአብሔር የፈጠራቸውን ፍጥረታት ሁሉ የማየት የማወቅ አቅሙም ተመራምሮ የመድረስ አቅሙም የለን። ዕውቀታችን ወይም የኛ የተሰጠን የመመራመር የማወቅ ዕውቀታችን እስከምን ድረስ የተገደበ ስለሆነ ባለን በተሰጠን ዕውቀት የምንደርስባቸውን ደረጃ ድረስ እንደርሳለን። ከዛ ውጪ ግን እጅግ በጣም ብዙ ሰፊ ጥልቅ የሆኑ ፍጥረታት እግዚአብሔር ፈጥሮ ያስቀምጣቸዋል። ያ በእግዚአብሔር ዓላማ የተፈጠሩ ፍጥረታት ናቸው። ስለዚህ ጠፈር የምንለው ፍጥረት እግዚአብሔር በዛሬው ዕለት ወይም ደግሞ በሰኞ ዕለት የፈጠረው ፍጥረት ነው። ሰሉስ ደርሰናል። ሰሉስ እንግዲህ ማክሰኞ ማለት ነው።
ሰሉስ ሰለሰ ከሚል የግዕዝ ግስ የወጣ ነው። ሶስት አደረገ ማለት ነው። ሰለሰ ማለት ሶስት አደረገ ካለው የግዕዝ ግስ የተገኘ ሆኖ ለፍጥረት ሶስተኛ ቀን ማለት ነው። ፍጥረታትን እግዚአብሔር መፍጠር ከጀመረ በኋላ ሶስተኛ ቀን እንደማለት ነው ሰሉስ። እንግዲህ ይህ ቀን እግዚአብሔር ከአፈር ጋር ተቀላቅሎ የነበረውን ውሃ በምድር ዙሪያ ከወሰነው በኋላ የመሬት ገጽ የሚታይበትና ሰማይና ምድር ዛሬ በምናየው ሁኔታ የተዘጋጁት ምድርም የዛሬ ቅርጿን የያዘችበት ብሩህ ቀን ነው። እሁድ የተፈጠሩ ፍጥረታት በጠቅላላ 20ውን ዓለማት እንግዲህ እግዚአብሔር ሰማይና ምድርን ፈጠረ ስንል በጠቅላላ 20 ዓለማትን እግዚአብሔር እንደፈጠረ አባቶቻችን የሥነ ፍጥረት ትምህርት መጽሐፍም ይናገራል። እነዚህ 20ውን ዓለማት በየቦታቸው የተከናወኑትን በዚህ ቀን ነው። የ20 ዓለማት ስንል ምን ማለታችን ነው? ሳይንስ የሚነግረን ስንት ዓለም አለ ብሎ ነው። ስንት ዓለም አለ ብሎ ነው ሳይንስ የሚነግረን? ስንት? 9 ነው? 10 ነው? አንድ ዓለም ግን አሁን ምድር ራሷን ችላ አንድ ዓለም እንደሆነች ነው አይደለም? እነዚህ ምንድናቸው? እነዚህ ፕላኔቶች እያንዳንዳቸው ራሳቸውን የቻሉ ዓለሞች እንደሆኑ ነው የሚያስተምሩት። 9 ፕላኔቶች በቅርቡም 10ኛ ተገኝቷል ነው የሚባለው። 10ኛ ፕላኔት እንደተገኘ ይናገራሉ። ነገር ግን እግዚአብሔር በመንፈሳዊ አስተምሮ አባቶቻችን ሲያስተምሩ 20 ዓለማትን ነው እግዚአብሔር የፈጠራቸው ፍጥረታት 20 ዓለማት ናቸው። እነዚህ 20 ዓለማት በአራት ከፍለን ወይም ደግሞ ዓለማተ መሬት የምንላቸው አሉ። ለምሳሌ የመሬት ዓለማት የጋራ ስማቸው ዱዳሌብ ነው የሚባለው። የመሬት ዓለማት 5 የመሬት ዓለማት አሉ ማለት ነው። እንግዲህ ሳይንስ ያልደረሰበት ሌላ የመሬት ክፍል አለ እግዚአብሔር የፈጠረው። እግዚአብሔር የፈጠረ ፍጥረት የመሬት ዓለማት የሚባሉ ናቸው። የጋራ መጠሪያቸው ዱዳሌብ ይባላል። ዓለማተ ማይ ወይም የውሆች ዓለም የሚባላል የጋራ ስማቸው ናጌብ ነው የሚባለው። የውሆች ዓለም አለ ራሱን የቻለ። ሶስተኛ ዓለማተ እሳት የእሳት ዓለም የጋራ ስማቸው ኮሬብ ነው የሚባለው። እነዚህ ፍጥረታት የ20ው ዓለም አካል ናቸው። አራተኛ ዓለማተ ንፋስ እነዚህ 2 ናቸው። የንፋስ ዓለማት የሚባሉት አዜብ ይባላል የጋራ መጠሪያቸው። እንግዲህ ንፋሳትን ከአዜብ በመጽሐፍ ቅዱስ በአባቶቻችን መንፈሳዊ መጻሕፍት ውስጥ እነዚህ ስሞች በልዩ ልዩ መንገድ ተገልጸው እናያለን። ዱዳሌብ፣ ናጌብ፣ ኮሬብ፣ አዜብ የሚባሉ ንግስተ አዜብ የሚለው ቃል ራሱን የቻለ የአቅጣጫ ምልክትም ጭምር ነው። ይሄ የንፋስ መገኛ ስፍራ ነው። አዜብ የምንለው የዓለማተ ነፋስ መኖሪያ መገኛ ነው። 2 የነፋስ ዓለም አለ ማለት ነው። የጋራ ስማቸው ነው አዜብ። ስለዚህ 5 ሲደመር 4 ሲደመር 9 ሲደመር 2 በድምሩ 20 ይሆናሉ ማለት ነው። ስለዚህ 20 ዓለማት እነዚህ ናቸው። እነዚህ ውስጥ ወይም ደግሞ ለምሳሌ ዓለማተ እሳት ውስጥ ገሃነመ እሳት አለ። ገሃነመ እሳት እንዲሁም ደግሞ ዓለማተ መሬት ውስጥ እንደዚሁ ደግሞ እግዚአብሔር ገሃነመ እሳትና ሲኦል አለ። ዓለማተ እሳት ውስጥ ዓለማተ መሬት ላይ ደግሞ ብሔረ ሕያዋን፣ ብሔረ ብፁዓን፣ ገነት የሚባሉ ቦታዎች እግዚአብሔር አስቀምጧል። ዓለማተ መሬት ላይ ገነት በመሬት ዓለም ላይ ያለው እንደዚሁም ብሔረ ብፁዓን፣ ብሔረ ሕያዋን የምንላቸው ስፍራዎች በዓለማተ መሬት ነው ያሉት። የሰው ልጅ ግን የት እንዳሉ እነዚህን ቦታዎች ማወቅ አይችልም። በመንፈሳዊ አካሄድ ግን አባቶቻችን የነዚህን ስፍራ የነዚህን ቦታ መገኛቸው የት እንደሆነ ያውቃሉ ማለት ነው። ያውቃሉ። ይሄንን ትምህርት ይሄንን አስተምሮ ሳይንስ አያውቀው። በሳይንስ
እነዚህ አይገለጹም። እንግዲህ እነዚህ እግዚአብሔር ቦታቸው ስፍራ ስፍራቸው ብዙ ጊዜ የተማርነው የሰማነው በዕለተ ሰሉስ እግዚአብሔር የፈጠራቸው ፍጥረታት በኋላ አሁን ከዚህ ቀጥለን የምንጠቅሳቸው አሉ። እነዚህን ብቻ እንደፈጠረ ነው ስንሰማ የቆየ ነው። ነገር ግን እነዚህ ፍጥረታትን እግዚአብሔር ስፍራቸውን ያስያዘው ቦታቸውን ያስቀመጠው በዚህ ዕለት ነው። ከዚህ ቀጥሎ ነው እግዚአብሔር በእጅ የሚለቀሙ አትክልት 3 በመሬት ላይ በዓለመ መሬት ላይ የሚታዩ መሬትን የሚሸፍኑ በዓለም ላይ የሚበቅሉ ወይም ለሰው ልጆች የሚሆኑ ለሰው ልጆች ለምግብነት የሚጠቅሙ የሚያገለግሉ አድርጎ የፈጠራቸው ፍጥረታት ያስቀመጣቸው በዚህ ዕለት ነው፣ በዕለተ ሰሉስ። አንደኛ በእጅ የሚለቀሙ አትክልት የምንላቸው ለሰው ልጆች ለምግብነት፣ ለእንስሳትም ለአራዊትም ሊሆን ይችላል ለምግብነት። በጠቅላላ በእጅ የሚለቀሙ አትክልቶች በመሬት ውስጥ የሚያፈሩ እንደ ካሮት፣ እንደ ድንች፣ ሌሎች ነገሮችን ጨምሮ በዚህ ዕለት እግዚአብሔር ፈጥሯል። ሁለተኛ በማጭድ የሚታጭዱ አዝርዕቶች አሁን በእጅ ከሚለቀሙ ወይም በተለያየ መሳሪያ ከምንቆርጣቸው ይልቅ በማጭድ ብቻ የሚታጨዱ እንደ ሳር አይነት ሆነው ግን ለምግብነት የሚያገለግሉ የአገዳ እህሎች ሊሆን ይችላሉ። እንደ ስንዴ ያሉ፣ እንደ ጤፍ ያሉ፣ እንደ ገብስ ያሉ ከዚህ ጋር ተያይዘው በማጭድ ሊታጨዱ የሚችሉ አዝርዕቶች በጠቅላላ እግዚአብሔር በዚህ ዕለት የፈጠራቸው ፍጥረታት ናቸው። በሶስተኛ ደረጃ በመጥረቢያ የሚቆረጡ እጽዋቶች በመጥረቢያ የሰው ልጅ የሚቆርጣቸው በማጭድ ሊያጭዳቸው የማይችላቸው በእጁ ሰብሮ ወይም በእጁ መቁረጥ የማይችላቸው በመጥረቢያ ብቻ ሊቆርጥ ወይም ከዛ በላይ ባለ መሳሪያ ተገልግሎ ሊቆርጣቸው የሚችላቸው ግዙፍ የሆኑ እጽዋቶች የተፈጠሩበት እንደ ወይራ ያሉ፣ እንደ ዋርካ ያሉ፣ እንደ ዋንዛ ያሉ የመሳሰሉና በጠቅላላ በዚህ ምድር ላይ ያሉ እጽዋቶች የተፈጠሩበት ዕለት ነው። እንግዲህ ከእሁድ ጀምሮ እያንዳንዱን ዕለት ስንመለከት በኦሪት ዘፍጥረት ላይ ከምዕራፍ 1 ጀምሮ ከቁጥር 1 ጀምሮ ስንመለከት እግዚአብሔር የፈጠረው ፍጥረት ሁሉ መልካም እንደሆነ አየ ይላል። ልክ ፈጥሮ ሲጨርስ አንደኛ ቀን፣ ሁለተኛ ቀን እያለ መቁጠር ሲጀምር እግዚአብሔር የፈጠረው ፍጥረት መልካም እንደሆነ አየ ብሎ ይናገራል። የፈጠራቸው ፍጥረታት እያንዳንዳቸው የሰው ልጅ አቅሙ በሚፈቅደው ወይም ደግሞ የሚጠቀማቸው እንዳሉ ሆነው ለሰው ልጅ ጥቅም ከሚውሉ ባሻገር በዚህ ምድር ላይ እግዚአብሔር በዓላማ የፈጠራቸው ፍጥረታት ሁሉም መልካም ፍጥረታት ናቸው። መልካም ያልሆነ ፍጥረት አንዳች ፍጥረት የለም ማለት ነው። እንግዲህ እነዚህ የተፈጠሩትም ከአራቱ ባህሪያት ነው። ከመሬት እንደመፈጠራቸው አሁን የጠቀስናቸው አዝርዕቶች፣ አትክልቶች፣ እጽዋቶች በጠቅላላ እግዚአብሔር ሲፈጥራቸው ከአራቱ ባህሪያተ ሥጋ ነው የፈጠራቸው። ከመሬት እንደመፈጠራቸው እነዚህ ሲጣሉ ወይም ደግሞ ተቆርጠው ከግንዳቸው ሲለዩ ወደ አፈርነት ይቀየራሉ። ከአፈር እንደመፈጠራቸው ወደ አፈርነት ይቀየራሉ። ከውሃ እንደመፈጠራቸው በውስጣቸው ፈሳሽ አለ። እጽዋት ስንመለከት፣ አዝርዕት ስንመለከት፣ አትክልቶች ስንመለከት በውስጣቸው ፈሳሽ አለ፣ ውሃ አለ። ከውሃ እንደመፈጠራቸው መጠን ውሃ በውስጣቸው አለ። አራቱን ባህሪያተ ሥጋ አምላካችን ተጠቅሞ እነዚህን እንደፈጠራቸው የምናይበት ነው ማለት ነው። ከእሳት እንደመፈጠራቸው ይቃጠላሉ ማለት ወዲያው ይደርቃሉ። እሳት ሲበላቸው ይነዳሉ ማለት ነው። ይነዳሉ። በእሳት ሲለኮሱ ተቃጥለው ወደ እሳትነት የመቀየር እድላቸው ሰፊ ነው። ያ ማለት ምንድነው? የእሳትነት ባህሪ ስላላቸው ማለት ነው። ስለዚህ ከነፋስ እንደመፈጠራቸው ደግሞ እንደሚታወቀው እጽዋት፣ አዝርዕት፣ አትክልት
ኦክሲጂን የሚባለውን አየር ይቀበላሉ፣ ማን ነው ያስወጣሉ። ካርቦን ዳይኦክሳይድ ምን ያደርጋሉ? ይቀበላሉ። የኛን ከኛ ውስጥ የሚወጣው ለኛ የማይጠቅመው ወይም የተጠቀምንበት ለነሱ ይጠቅማቸዋል፣ የነሱ ደግሞ የሚያስወጡት ለኛ ይጠቅመናል ማለት ነው። እንግዲህ ፍጥረት ለፍጥረት ያለውን ጥቅም ያለውን ሰፊ ድጋፍ መደጋገፍ አንዱ ከአንዱ ጋር ያለውን ግንኙነት እግዚአብሔር በምን አይነት መልኩ አሳምሮ አስተካክሎ እንደፈጠረው ያሳያል። ስለዚህ ከነፋስ እንደመፈጠራቸው ወይም ደግሞ የነፋስ ባህሪ እንዳላቸው የምናውቀው እጽዋት፣ አዝሪት፣ አትክልት አየር ያስወጣሉ፣ አየር ያስገባሉ። አየር ንጹህ አየር ለኛ ይሰጣሉ፣ ያስወጣሉ። እንደዚሁም ደግሞ ለሰው ልጅ የማይጠቅመውን አየር ደግሞ ወደ ራሳቸው ያስገባሉ፣ ይቀበላሉ። ያለነሱ ጠቃሚ ስለሆነ ማለት ነው። እንግዲህ ከአራቱ ባህሪያት አንዱ ከተጓደለ ግን ይደርቃሉ። እነዚህ አራቱ ባህሪያት ይጠቀማሉ፣ አንዱ ከጎደለ ግን ይደርቃሉ ማለት ነው። አንዱ ከጎደለ ይደርቃሉ። ውሃ ካልጠጡ ይደርቃሉ። ውሃ ካላገኙ ይደርቃሉ። ፀሐይም ካላገኙ ይደርቃሉ። ነፋስም ካላገኙ እንደዚሁ ይደርቃሉ ማለት ነው። ስለዚህ እነዚህም የምድር ጌጦች ሲሆኑ ሰውም ለምግቡም ሆነ ለሚፈልገው አገልግሎት የሚጠቀምባቸው ናቸው። ሁለንተናዊ አገልግሎት ለሰው ልጅ የሚሰጡ ፍጥረታት ናቸው ማለት ነው። የሰሉስ ፍጥረታትን በዚህ መልኩ አይተናል። አሁን የአራተኛው ቀን ወይም ደግሞ የረቡዕ ዕለተ ፍጥረታትን የምንመለከትበት ጊዜ ላይ ደርሰናል። ረቡዕ የሚለው ቃል ረባአ ወይም አራት አደረገ ካለው ግስ የተገኘ ሲሆን ለፍጥረት አራተኛ ቀን ማለት ነው። ፍጥረታት የተፈጠሩበት አራተኛ ቀናቸው ማለት ነው። እንግዲህ በዚህ ቀን እንግዲህ እግዚአብሔር እስከዚህ ቀን ድረስ እሁድ የተፈጠሩትን ፍጥረታት ብርሃንና ጨለማ በየ12 ሰዓት ቀንና ሌሊት እየተፈራረቁ ከቆዩ በኋላ ብርሃኑን ወደ ሰባቱ ሰማያት ጨለማውን ወደ ከርሰ ምድር ወደ እንጦሮጦስ አጠቃሎ በጠፈር ወይም በህዋ ላይ ሆነው የሚያበሩ ሶስት ፍጥረታትን ፈጠረ ይላል። እነዚህ ሶስት ፍጥረታት ፀሐይ፣ ጨረቃ፣ ከዋክብት ናቸው። በዚህ ቅድም ባልነው እግዚአብሔር በፈጠረው ጠፈር ብለን በጠራነው ወይም ሰማይ ባልነው ስፍራ ላይ ሆነው ለሰው ልጅ እንዲያበሩ፣ ለሰው ልጅ ብርሃን እንዲሰጡ፣ ለሰው ልጅ የቀንና የጨለማ ወይም የዘመን አቆጣጠርን የዘመን መለወጥን ዑደትን እንዲያስቡ ወይም እንዲቆጥሩባቸው በማሰብ ሶስት ታላላቅ ፍጥረታትን ነው የፈጠረው። እነዚህም ፀሐይ፣ ጨረቃ፣ ከዋክብት ናቸው። ፀሐይን ፈጥሮ ከእሳት ብርሃኑንና ሙቀቱን ከሳለበት በኋላ በቀን እንዲያበራ ሾመው ይላል። እንግዲህ ብርሃኑንና ሙቀቱን ከእሳት ነው እግዚአብሔር ፀሐይ ላይ የሳለበት ይላል። ፀሐይ ላይ ከሳለበት በኋላ በቀን እንዲያበራ ሾመው። በቀን ለሰው ልጆች ብርሃን እንዲሰጥ ቀንና ጨለማን ወይም ብርሃንና ጨለማን እግዚአብሔር አስቀድሞ ፈጥሯል። ቅድም እንዳልነው የእሁድ ፍጥረታት ላይ 8ቱን ፍጥረታት ፈጥሯል ስንል ብርሃንና ጨለማ የእሁድ ፍጥረታት ላይ አሉ። ነገር ግን እግዚአብሔር በቀን የሚያበሩ በጨለማ ጊዜ ለሰው ልጆች ብርሃን የሚሆኑ ፍጥረታትን ደግሞ በዚሁ በዕለተ ረቡዕ በልዩነት ፈጥሯቸዋል ማለት ነው። እነዚህን ፀሐይን ፈጥሮ ከእሳት ብርሃኑንና ሙቀቱን ከሳለበት በኋላ በቀን እንዲያበራ ሾመው ይላል። ጨረቃን ሰሌዳውን አዘጋጅቶ በፀሐይ ብርሃን ነጸብራቅ በሌሊት እንዲያበራ አደረገው። የፀሐይን የብርሃን ነጸብራቅ እየተቀበለ ወይም ደግሞ ዛሬ እኛ እንደምንለው ከፀሐይ ቻርጅ እያደረገች ማለት ነው። ከፀሐይ ብርሃንን ቻርጅ ታደርጋለች፣ ለጨለማ ወይም ለሌሊት ለሰው ልጆች ታበራለች ማለት ነው። ይህ እጅግ በጣም አስደናቂ ነው እግዚአብሔር የፈጠረው ፍጥረት። እንዲሁም ደግሞ ከዋክብትን በተለያየ መጠን ካዘጋጃቸው በኋላ ብርሃን ስሎባቸው በሌሊት እንዲያበሩ ሾማቸው ይላል። በሌሊት እንዲያበሩ ሾማቸው። ከጨረቃ ጋር አብረው
በሌሊት ለሰው ልጆች ብርሃን እንዲሰጡ አድርጎ ከዋክብትን ፈጠራቸው። ጨረቃና ከዋክብት በሌሊት በማብራታቸው ሌሊቱን ማስቀረት አይችሉም ይላል። ምን ማለት ነው ይሄ? ሌሊት ወይም ጨለማ እግዚአብሔር የፈጠረው ራሱን የቻለ ፍጥረት ነው። የጨለማ ሰዓት አለ ወይም 12 ሰዓት የምንለው የሰዓት ጊዜ አለ። በዛ ጊዜ ውስጥ ጨለማ እንዲሆን እግዚአብሔር ወስኗል። ያንን ጨለማውን ወይም ጨለማነቱን ሙሉ ለሙሉ ማጥፋት አይችሉም። በጨለማ ውስጥ ሆነው ግን ለሰው ልጆች ብርሃን እንዲሰጡ፣ ለሰው ልጆች ብርሃን እንዲሆኑ ነው የተፈጠሩት ጨረቃና ከዋክብት ማለት ነው። ጨለማውን ማስቀረት አይችሉም። ጨለማውን ማስቆም አይችሉም። ዓላማቸው እነሱ የተፈጠሩበት ዓላማ እግዚአብሔር የፈጠራቸው እነሱን በጨለማው ውስጥ ለሰው ልጆች እንዲያበሩ ብርሃን እንዲሆኑ በማሰብ ነው። ሁሉም ስርዓታቸውን ጠብቀው የሚገኙ ሲሆን እነዚህም ለሰዓታት ለወራትና ለዓመታት መታወቂያና መለያ ናቸው ይላል። እንግዲህ በፀሐይ በጨረቃ በከዋክብት እነዚህ የጨረቃ የፀሐይ ከዋክብት ለሰው ልጆች ለሰዓታት ለወራት ለዓመታት መታወቂያ ወይም ዓመታትን ሰዓታትን ወራትን የሰው ልጆች እንዲቆጥሩባቸው በጨረቃ የዚህን ያህል ዓመት በፀሐይ የዚህን ያህል ዓመት እያሉ የዘመን አቆጣጠር የሚያሰሉ ወይም የሚቆጥሩ ሰዎች የዘመን አቆጣጠርን የሚያወጡት በእነዚህ ነው፣ በከዋክብትና በጨረቃ እንዲሁም በፀሐይ። ለዚህ ዓላማ በተጨማሪ ከብርሃን ከመስጠታቸው በተጨማሪ የጨረቃ ዓመት ሲባል ሰምታችሁ ታውቃላችሁ? የፀሐይ ዓመት እነዚህ ዘመናትን ለሰው ልጆች መቁጠሪያ እንዲሆኑ ታስቦ እግዚአብሔር በዓላማ የፈጠራቸው ስለሆነ በዚህ መሰረት የሰው ልጅ የዘመን አቆጣጠርን መለያ አድርጎ መታወቂያ አድርጎ የሰው ልጅ ይጠቀምባቸዋል። በዚህም ዘመናትን ይቆጥራል ማለት ነው። እንግዲህ ዛሬ 4 ቀናትን የስነ ፍጥረታትን ወይም የተፈጠሩ ፍጥረታትን አይተናል። ከዕለተ እሑድ ጀምሮ እስከ ዕለተ ረቡዕ ድረስ አይተናል። እያንዳንዱን ዲቴል ብንገባ የአንዱን ቀን አንጨርሰውም ዛሬ። ነገር ግን ትምህርት ሃይማኖት ክፍል ውስጥ አንዱ ክፍል ስለሆነ ጠቀስ ጠቀስ እያደረግን በጥቂቱ አይተን ወደ ሌሎች የትምህርት ሃይማኖት ክፍሎች መሄድ እንድንችል በዚሁ እግረ መንገድ ደግሞ የስነ ፍጥረታትን አፈጣጠር የተፈጠሩ ፍጥረታትንም እንደ ትምህርት ሃይማኖት እንደ ቤተክርስቲያን ልጅነታችን አውቀን ማለፍ ስላለብን ለመጥቀስ ነው እንጂ ይሄ ስነ ፍጥረት ትምህርት ራሱን የቻለ አንድ ክፍል ነው፣ አንድ ትምህርት ነው፣ ራሱን ችሎ የሚሰጥ ትምህርት ነው። ምክንያቱም እያንዳንዱ ዲቴል ተገብቶ በማብራራት ረጅም ሰዓት ተወስዶ ይሰጣል እያንዳንዱ። ስለዚህ እየተጠቀሰ እያንዳንዱን በዝርዝር ምናልባትም በሌላ ጊዜ ደግሞ የስነ ፍጥረትን ትምህርት እግዚአብሔር ቢፈቅድልን ወይም እኛ እስካለን ወይም ሌሎች አባቶች ካሉ ያስተምሩናል። ነገር ግን እኛ እየተማርን ያለነው የትምህርት ሃይማኖት ክፍል ስለሆነ ከትምህርት ሃይማኖት ክፍል እንደ አንድ ክፍል ወስደን ስነ ፍጥረትን እያየን ያለነው ከዕለተ እሑድ እስከ ዕለተ ረቡዕ ድረስ ያለውን አይተናል። በቀጣይ ደግሞ ከዕለተ ረቡዕ ከዕለተ ሐሙስ እስከ ዕለተ ዓርብ ድረስ ያለውን አይተን የስነ ፍጥረት ትምህርታችን ጨርሰን ወደ ቀጣዩ የትምህርት ሃይማኖት ክፍል እንሄዳለን። እግዚአብሔር አምላካችን የጀመርነውን መንፈሳዊ ትምህርት ለመፈጸም እንዲያበቃን ጥበቡን እውቀቱን ለሁላችንም እንዲያድለን የአምላካችን መልካም ፈቃዱ ይሁንልን።